የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይኒቱ መልኩም ክልሉ በቱሪዝም ዘርፍ እምቅ አቅም ያለው በመሆኑ ይህንን በማስተዋወቅ ከዘርፉ የሚገኘውን ተጠቃሚነት ለማሳደግ በቅንጅት እየተሰራ ይገኛል ብለዋል። ውብና ማራኪ መልክዓ ምድር አቀማመጥ፣ የተፈጥሮ መስህብ ሀብቶች፣ ብርቅዬ የዱር እንስሳትና የብዝሃ ሕይወት ሀብቶችን አቅፎ የያዘ ብሔራዊ ፓርኮችና ጥብቅ ስፍራዎች፣ መንፈስን የሚያድሱ ሐይቆች፣ ፏፏቴዎች፣ ፍል ውሃዎች፣ ተራሮች፣ መስህቦች የሚገኙበት በቱሪዝም ዘርፍ እምቅ ሀብቶች የያዘ እንደ ሀገር ከሚገኙ ተመራጭ የሆኑ የቱሪስት መዳረሻ ስፍራዎች አንዱ ነው። የሚዲያ ባለሙያዎች ይህንን መልካም ዕድል በመጠቀም የክልሉን ባህልና እሴት ለዓለም ማስተዋወቅ ይጠበቅባቸዋል ሲሉ አጽንኦት ሰጥተዋል። ክልላችን በቱሪዝም ኢንዱስትሪው ዘርፍ ሰፊ የሆኑ ሀብቶችና ዕድሎችን የያዘ ክልል ሆኖ በተቸረው ጸጋዎቹ ልክ ዘርፉን ለማልማትና ብሎም እድገት ማህበራዊና ኢኮኖሚ ተጠቃሚነትን ለማረጋገጥ የሚያስችሉ በርካታ ስራዎችን ጥረቶችን ያደረጉ ያሉ ቢሆንም ለዘርፉ እድገት ማረጋገጥ ሁለንተናዊ ቅንጅታዊ አሰራር ላይ ርብርብ የሚሻ ጉዳይ ነው። የክልሉ ሕዝብ እንግዳ ተቀባይና ሰላም ወዳድ እንዲሁም ክልሉ የአብሮነት እሴት ማሳያ መሆኑን የተናገሩት ደግሞ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ልዩ አማካሪ ዶክተር ቦሻ ቦምቤ ናቸው። በብዛ ባህልና በዘመን ተሻጋሪ የሰላምና የአብሮነት እሴቶች የታደለች የመቻቻል የሰላምና የብልጽግና ተምሳሌት ለመሆን ሩቅ ሰንቃ እየተጓዘች ያለች ባለብዙ ጸጋ ባለቤት የሆነች ክልል ነች። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊና የቱሪዝም ዘርፍ ኃላፊ አቶ ገልገሎ ጋልሾም በክልሉ የሚገኙ የቱሪዝም መዳረሻ ስፍራዎችና ፓርኮች እንዲጠበቁ ከሚዲያ ባለሙያዎችና ባለድርሻ አካላት ብዙ ይጠበቃል። ሚዲያዎቹ ይሄንን አምባሳደር ሆኖ ለዓለም ለሀገር በተለይ ሀገር ውስጥ ጎብኚዎችም ሆኖ የውጭ ሀገር ጎብኚዎች ይህን መጥቶ ፓርኩን እንዲያዩ ለማድረግ በርካታ ኃላፊነትና የማስተዋወቅ ስራ ይጠበቅባቸዋል ማለት ነው። የወላይታ ዞን ባህልና ቱሪዝም መምሪያ ኃላፊ አቶ ምህረቱ ሳሙኤል የክልሉ ባህልና ቱሪዝም ቢሮም በክልሉ የሚገኙ የቱሪስት መስህቦችን በሀገርና በዓለም አቀፍ ደረጃ እንዲተዋወቁ ጉዞ በማዘጋጀቱ ምስጋና አቅርበዋል። የአሪ ዞን ዋና አስተዳዳሪ አቶ አብራማታም የአሪ ብሔረሰብ የራሱ የሆነ ባህላዊ እሴቶች፣ የቱሪስት መዳረሻዎችና የዕደ ጥበብ ውጤቶች ባለቤት መሆኑን ተናግረዋል። አካባቢያችን እንደሚታወቀው ብዙ ቱሪስቶች እዚህ ጂንካ ከተማ አርፈው ከዚህ ወደ ተለያዩ አካባቢዎች ወደ ደቡብ ኦሞ፣ ወደ ማጎ ፓርክ፣ ወደ ኦሞ ፓርክ እና ሌሎች የብሔር ብሔረሰቦችን ማንነት የሚያዩበት፣ ተፈጥሮን የሚያደንቁበት፣ የዕደ ጥበብ ውጤቶችን የሚመለከቱበት አካባቢ ነው። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊና የባህል ዘርፍ ኃላፊ አቶ ታሪኮ ኦይቻም የደቡብ ኢትዮጵያ ክልል ከ32 በላይ ብሔር ብሔረሰቦችና ሕዝቦች የራሳቸው የአኗኗር ባህልና እሴት ያላቸው መሆናቸውን ገልጸዋል። ከዚህ መጥቶ የዓለም ምሁራን፣ የኢትዮጵያ ምሁራን፣ የደቡብ ኢትዮጵያ ክልል ምሁራን መጥቶ ይመራመራሉ። ራሱን የቻለ ማህደር ነውና ከዚህ ማህደር በሚያስፈልገው በጥናት ዘዴው ተከትለው ይቀዳሉ፣ ያጠናሉ፣ ለቀጣይ ትውልድ ያስተላልፋሉ ማለት ነው።